ክቡራትና ክቡራን ተመልካቾቻችን እየተከታተላችሁ ያላችሁት ሞዳ መዝናኛችን ነው። አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። የሚገኘው ለየት ባለ ቦታ በተለየ ግቢ ውስጥ ነው። አብዛኞቻችሁ ታውቁታላችሁ። ቤተል አዲስ አበባ ቤተል አካባቢ የሚገኘው ሙጀማዕ ተቅዋ መስጂድ ነው የሚገኘው። እዚህ ያለ ነገር አልተገኘንም። ያው አለባበሴን ማይታችሁ ልትገምቱ ትችላላችሁ። በተለየ ነው እንግዲህ ሱፋችንን ጥለናል። አብረን ቆይታ የምናደርግ ይሆናል። በከተማችን አዲስ አበባ በርካታ ፕሮጀክቶች እየተጀመሩ ይገኛሉ። እነዚህ ፕሮጀክቶች ወጣቶችን የሚያሳትፉ ጊዜያቸውን እንዲያሳልፉ አብሮነት እንዲኖራቸው ትውውቅ እንዲኖራቸው የሚያደርጉ የተለያዩ ፕሮጀክቶችን በከተማችን በሁሉም አቅጣጫ እየተመለከትን እንገኛለን። በመንግስት በኩል የሚዘጋጁ ፕሮጀክቶች አሉ፣ ወጣቶች ጊዜያቸውን እንዲያሳልፉ የሚያደርጉበት። እንደዚሁ ደግሞ በግለሰብ ወይም በተቋማት ደረጃም እንደዚሁ ወጣቶች አሳታፊ በሆነ መንገድ ጊዜያቸውን እንዲያሳልፉ የሚያደርጓል። ሙጀማዕ ተቅዋ መስጂድ እንደምታውቁት ቅርብ ጊዜ ነው የተቋቋመው የተመሰረተው። ከተመሰረተ በኋላ ግን በጣም ፈጣን የሆኑ ለውጦችን እያሳዩ ከሚገኙ መስጂዶች ውስጥ እንግዲህ በቀዳሚነት ልናስቀምጠው እንችላለን። እንደምታውቁት ይሄ መስጂድ በአጭር ጊዜ ውስጥ የተገነባ መስጂድ ነው። ግቢውን የመደልደል ስራ በጣም ዳገታማ እንደመሆኑ መጠን ሰፊ ይዞታ ያለው ነው። ነገር ግን ዳገታማ እንደመሆኑ መጠን ይህንን የመደልደል ስራ መስጂዱን የማቋቋምና ወጣቶችን የመስጂዱን አባላት ማህበረሰቡን የማሳተፍ ስራ በስፋት እየሰሩበት እየተንቀሳቀሱበት ይገኛሉ። ዛሬ ደግሞ አዲስ ፕሮጀክት እንዳለ ሰምተናል። ይሄ ፕሮጀክት ምንድነው? እንግዲህ አናውንስ ተደርጓል። በርካታ ወጣቶችን ያሳትፋል ተብሎ ይጠበቃል። ጊዜያቸውን እዚሁ እያሳለፉ የመስጂድ እርግብ እንዲሆኑ ማለት ነው የሚያስችል ፕሮጀክት እንደሆነ ሰምተናል። ለማንኛውም የተለያዩ እቅዶችና ሀሳቦች ይኖሩታል። ይህንን በተመለከተ እንደዚሁም ዛሬ የሚጀምረውን ፕሮጀክት በተመለከተ ቆይታ የምናደርግ ይሆናል። አስቀድመን ኡስታዝ ካሚል ሸምሱ ጋር ዋና ኃላፊ ማለት ነው ከሱ ጋር ሀሳቦችን በተመለከተ ቆይታ የምናደርግ ይሆናል። ተከተሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። ኡስታዝ ወአኒፋ አህለን፣ እንዴት ናችሁ? ሰላም ሰላም ናችሁ? ዛሬ በትታ በአዲስ መልክ ነው እንግዲህ ኡስታዝም ድብ ዛሬ እንግዲህ በተለየ መልክ ነው የተገናኘነው ከኡስታዛችንም ጋር። እዚህ የተለየ መሰናዶ አለ፣ ድግስ አለ። እዛ ላይ ትንሽ ምን ደሳሰት ይሆናል። እንደዚህ ብዙ ጊዜ ትለብሳለህ ኡስታዝ? አይ እንዲሁ ለጨዋታው ድምቀት አይደለም። አይ እኔ ቱታ ለብሳለሁ። ስፖርት ምናምን ትሰራለህ? ስፖርት ብዙ ተለያዩ ግን እንደ ፉትቦል ምናምን አረጋለሁ። ቋሚ የሆነ ስፖርት ተነኝ ግን አሁን ያው አስገዳጅ ነገር መጥቷል። ሜዳው ማለት ነው ሌላ ነገር። እሺ መርሐባ። እንግዲህ አሁን የምንገኘው ሙጀማዕ ተቅዋ መስጂድ ውስጥ ነው። የተለየ ነገር እንዳለ ሰምተናል። አጠር አድርገን ምንድነው ዛሬ ያለው? ያው እንደምታውቁት ሙጀማዕ ተቅዋ ከስሙ ጀምራችሁ ከስሙ ጀምሮ እንዳጠቃላይ ሙጀማዕ ነው። ሙጀማዕ ስንል ለአንድ ማህበረሰብ ያስፈልጋሉ የተባሉ ነገሮች መገኘት አለበት በውስጡ ላይ ማለት ነው። አንደኛው መስጂድ ነው፣ መስገጃ ነው። ከዛ ቀጥሎ ደግሞ ሰው አእምሮ የሚቀረጽበት ቦታ ነው፣ መድረሳ ነው። በቂ የሆነ ለጊዜውም ቢሆን መድረሳ ሰርተናል። እዚህ መስጂድ ውስጥ ሳምንቱ ሙሉ ቅራት እናስቀራለን። ልጆችን፣ ህፃናትን ክታቦች ይቀራሉ እዚህ መስጂድ ላይ። እስከ ትልልቅ ሙጠወላቶች ተፍሲር ሙጠወላቶች ክታቦች ይቀራሉ። ከመግሪብ እስከ ኢሻ መካከል የተለያዩ ደርሶች በተለያዩ ኡስታዞችና መሻይኾች ለማህበረሰቡ ደግሞ ቅራአቶች ይቀራሉ። ተፍሲር አለ፣ ፍቅህ አለ፣ ሲራ አለ፣ ሐዲስ አለ፣ አቂዳ ዙሪያ እናስተምራለን። ይሄ አእምሮ ምግብ ማለት ነው። እስላም በእውቀት ላይ የተመሰረተ እንደሆነ መጠን ከዛ ውጪ ደግሞ ያው አሁን ዛሬ የምንገናኝበት መድረክ መስጂዶቻችን ብዙ ጊዜ ዩዝ ፍሬንድሊ አይደለም። ወጣቶቻችን ለልጆች ብዙ ፍሬንድሊ አይደለም። ይህም ማለት ነው ልጆች መስጂድ ሰላት ይመጣሉ፣ መጫወቻ ሜዳ ሌላ ቦታ ነው የሚሄዱት። እስላም ውስጥ ደግሞ ይሄ ኤክሰርሳይዝ ስፖርት፣ መጫወት፣ መዝናናት ደግሞ ራሱን የቻለ ቦታ አለ። ኢግኖር የሚደረግ ቦታ አይደለም። ነብያችን አለይሂ ሰላቱ ወሰላም ይሮጡ ነበር አይደለ? ሀታ ከሚስታቸው ከእናታችን አይሻ ጋር ሩጫ ይወዳደሩ ነበሩ።
ሰሃቦችን በፈረስ ነብዩና ሰለላሁ ዐለይሂ የሚቀድም ሰው ሌጣ ፈረስ ያለ ኮርቻ ይጋልቡ ነበሩ ነብያችን አለይሂ ሰላም። ይህን ሲጠቀልሉ ደግሞ ሙእሚን አልሙእሚኑ አልቀዊዩ ኸይሩን ወአሐቡ ኢለላህ ሚነል ሙእሚን አልደዒፍ ጠንካራ ሙእሚን ተወዳጅ እንደሆነ ነብዩ አለይሂ ሰላም ነግሮናልና ስለዚህ እነዚህ ነገሮችን በአንድ ቦታ ላይ ማድረጋችን ልጆቻችን ወጣቱም አዋቂውም ወደ መስጂድ ይመጣል። የሆነ እረፍት ሰዓት ከስራ ከምንም ሰዓት ሲኖረው መጥቶ እዚህ ሜዳ ላይ ይጫወታል ማለት ነው። ይዝናናል፣ ይጫወታል። ልጆችም ደግሞ ለመጫወት ብሎ ይመጣሉ። ከመስጂድ ጋር የሚኖራቸው አላቃ፣ ትስስር፣ ፍቅሩ በዛው ልክ ነው የሚጨምረውና ያን ዓላማ አድርገን ነው ሜዳ። ስለዚህ ተመልካቾቻችን ከኡስታዝ ጋር ወረድ ብለን ዛሬ ዱዓቶች ኡስታዞች ምናምን እዚህ ተሰባስበዋል። እንግዲህ ይህንን ሜዳ የማስጀመሪያ ነው፣ የውድድር ምናምን አድርጋችሁ እንዳታስቡት፣ የማስጀመሪያ ፕሮግራም ይኖረናል ማለት ነው። ስለዚህ ከኡስታዝ እንወረዳል። እሺ ማሻአላህ ያው ግቢው በጣም ሰፊ ነው። ሁለት ፌዝ ነው ያለው። እኛው 1000 ካሬ ሜዳ ነች። 1000 ካሬ ነው ስፋቱ። በአንድ ቦታ ጊዜ 12 ሰው ነው የሚጫወተው፣ 6 ሰው። ያው ሁለተኛ ቀጥሎ ያለው ደግሞ ልክ እንደዚሁ ሌላ ፌዝ አለ እና ስለዚህ ሁለት ሜዳ ነው ማለት ነው የሚዘጋጀው፣ ሜዳ ነው የሚኖረው ማለት ነው። አንድ ታይም ሁለት ቲም መጫወት ይችላል። ልክ ቺታ ትክታል ከደወል ያለው አሁን ይሄ ደግሞ መቀመጫ ነው፣ መውረጃ ነው። ሜዳው ድጋፍ አፈር ነው። ይሄን ሁሉን እየሰራ ነው ያለ ነው። የተጣለ ሜዳ ነው። ይሄ ደግሞ መቀመጫ ነው። ይሄ መቀመጫ ከተወሰነ ጊዜ በኋላ ወንበር ይደረግለታል። ፕላስቲክ ታስሪ የምታሰሩ ወንበሮች እዚህ ላይ ይደረጋሉ። በቃ ሰው መጥቶ ከሚጫወተው በላይ ደግሞ በማየት ነው የሚዝናናው። ሰው ደግሞ እዚህ ቁጭ ብሎ ያለ በጣም ብዙ ሰዎችን የማስቀመጥ አቅም አለው። አሁን ያው የተለያዩ ጉዳዮች ስላሉ በአንድ ላይ ስላላለቀ ነው እዚህ ላይ እስከ ጥግ ድረስ እስከ ሁለተኛው ሜዳ ድረስ ማስቀመጫ የማስቀመጥ እድል ይኖረዋል ማለት ነው። ይሄ አሁን በቃ ሰው እዚህ ቁጭ ብሎ ይሰራል። እንደገና ሌሎችም ለህፃናትን የተለያዩ ተጨማሪ ኤክሰርሳይዝ ማድረጊያ ቦታዎችም ደግሞ አሉ። ይሄ እግር ኳስ መጫወቻ ነው፣ ግን ከዚህ ውጪ ደግሞ ያሉት ኤክሰርሳይዝ ማድረጊያ የተለያዩ ቦታዎች። መርሐባ እንግባ አይደል? የተለያዩ መስጂዶች እንግዲህ ባላቸው መጠን ብዙ ፕሮጀክቶችን ይሰራሉ። ዛሬ የምናስጀምረው ፕሮግራም ወይም ደግሞ እንግዲህ የማስጀመሪያ ልዩ ፕሮግራሙ ላይ ነው የተገኘ ነው። እንዲህ አይነት ፕሮጀክቶች እንዳነሳው ወጣቶችን ከመስጂድ ጋር የማስተሳሰር አቅም አላቸው። ሙጀመዕ ተቅዋ ልምድ ምን ይመስላል? እስኪ እንደው እንዴት ተሰራ ወይም ደግሞ ምን ታስቦበታል? ያው ብዙ ፕሮጀክቶች የፕሮጀክት እቅዶች ናቸው እዚህ ግቢ ላይ ያሉን ማለት ነው። ይሄ ከፕሮጀክቶቹ አንዱ ነው እንጂ እንትን አይደለም። በተቻለ መጠን እዚህ ግቢ ውስጥ እንዳልኩ ይሄ ሜዳ ራሱ አሁን እቺ አንድ ሜዳ ነች። እቺ አሁን የቆምንባት ሜዳ የዚሁን ያክል ደግሞ አንድ ሌላ ሁለተኛ እንሰራለን። ቀጥሎ ደግሞ እድሜያቸው አነስ ስላሉ ህፃናት ደግሞ መንሸራተቻ፣ መዋኛ፣ እነዚህ የተለያዩ ዥዋዥዌዎች እነዚህ ነገሮችን ደግሞ ራሱን የቻለ ፕሮጀክት አለ። ያው በአንድ ጊዜ መስራት አቅም ጉዳይ ስለሆነ ነው እንጂ እነዚህ ለሁሉም ደረጃ ምቹ የሆነ ቦታ ለመፍጠር ነው። እዚህ ህፃናትም ወላጆቻቸው ልጆችን ይዘው ይመጣሉ፣ እዚህ ይጫወታሉ። ይሄ ራሱ ገና ብዙ ፌዝ አለ። ለምሳሌ ሽንት ቤት ለጊዜው የመስጂዱ ሽንት ቤትና ሻወር እንጠቀማለን። ግን ቀጣይ እዚሁ አጠገብ ከዚህ ቀጥሎ ሻወር ሽንት ቤት እዚህ እንሰራለታለን። ሰው እዚሁ ተጠናቆ ነው ወደ መስጂድ የሚመጣው። ሻወር እዚህ ወስዶ ሽንት ቤት የሚጠቀሙ እዚህ ተጠቅሞ ልብሱንም እዚሁ ቀይሮ ልብሱን ቀይራ ምናምን ይኖራል። ይሄን ኦልሬዲ ዲዛይኑ ተሰርቶ ስራ ላይ በቅርብ ቀን የሚገባ ነው የሚሆነው። ከዛ በኋላ ይሄ ግቢ ያው ትልቁ ነገር ግራንድ መስጂዱ ነው። እሱ ዲዛይን የተሰራለት ነው ያለው፣ አላለቀም። ትምህርት ቤት አለው፣ እጅግ በጣም ትልቅ ዘመናዊ የሆነ ትምህርት ቤት አለው። ክሊኒክ አለው፣ ኮመርሻል ኤሪያዎች አሉ። ላይብረሪ በጣም ዘመናዊ የሆነ ላይብረሪ ይኖረዋል። ዲዛይናችን ውስጥ ወይም እቅዳችን ውስጥ አለ። ከዛ ውጭ ደግሞ እንደዚሁም አቅመ ደካሞች የሚጦሩበት ወይም ደግሞ
እነዚህ በጣም ያረጁ ኤጅዲ የሆኑ ሰዎችም ትሪት የሚደረጉበት ይኖራል። እነዚህ ማዕከል ይኖራል። እነዚህ ያው በአንድ ጊዜ የሚሰሩ አይደሉም። ፌዝ ባይ ፌዝ እየሰራን የምንሄድባቸው ናቸው። እንደ አጠቃላይ ለማህበረሰቡ ወጥ የሆነ በቃ አንድ ግቢ ውስጥ ብዙ ነገር ትምህርት፣ ክሊኒክ፣ መጫወቻ ሜዳ ለወንዶች ለሴቶች ምቹ የሆነ ነገር ለመፍጠር ነው ዋነኛው ዓላማ ማለት ነውና ከመስገጃ ሰላት ባሻገር ሰው እዚህ ብዙ ነገሮችን እንዲያስብ ከዛ ውጪ ታህፊዙ መድረሳው ምናምን ኦሬዲ አሁን ጀምረን እየሄድንበት እየሰራንበት ያለነው ጉዳይ ታህፊዝ አለን። አሁን ማዕከል ታህፊዝ ማዕከል አለ። ኦሬዲ አሁን በክረም ምዝገባ ጀምረናል። እኛ ዘመን መስጊዶቻችን ሰላት ይሰገዳል፣ ማሰላም ለቤት አለፍስን ምናልባት የተወሰነ ቅርአት ይቀራል ወይ ዳዋ ይደረግበታል። ከዛ ውጪ ሰውን ማህበረሰብን የመገንባት ማህበረሰብን የማስተሳሰር ሚናቸው ወጣቱን ወደ መስጂድ የመሳብ ሚናቸው በጣም ያነሰ ነው ማለት ነውና እነዚህ አሁን ሜዳውን በለው ኢቲካፉን በለው ቀጥለን የምንሰራቸው ነገሮች ጠፉ ብለን ጎደሉ እዚህ ጋር እንዲሆኑ እንደዛው ነው ከምንል እስቲ የተወሰነ ነገር እኛ እየሰራን ያጠፋ የምንለው ነገር እናምጣ ከመሽ ነው። ማሻአላ በጣም ደስ ይላል። እንግዲህ አሁን እንደማየው ከሆነ ሜዳው ሬዲ ሆኗል። ተጫዋቾቹም ተዘጋጅተዋል። ዱዓቶች አሉ፣ ኡስታዞች አሉ። መሀል ላይ እንደማየው ከሆነ እየተዘጋጁ ነው። ሼክ ሰኢድ አሊ ሐቢብ ለማስጀመር ይመስላል ሜዳው ላይ ወክ እያደረጉ እያየን ነው። ለማንኛውም አጊጧል በአፉፋ ምናምን። እንግዲህ ዛሬ የዚህ ሜዳ የመክፈቻ ስነ ስርዓት ነው። በእርግጥ ያው መክፈቻ ስነ ስርዓት ነው። ከአሁን ሰዓት ጀምሮ ሰዎች ስንጫወት ተጫዋቾች አሉ ሬዲ ሆኑ። ስለዚህ አሁን በሰዓት ተከፋፍሎ አሁን ብዙ ጥያቄ ስላለ ስቲል ፍላጎቱና እንትኑ አይመጣጠንም። ምንድነው አሁን ያደረግነው ሶፍትዌር ዴቨሎፕ አድርገናል። ለዚህ ዌብሳይት ምንድነው ዌብሳይቱ ላይ ሰዎች ሬጂስተር ያደርጋሉ። በዚህ ቀን በዚህ ሰዓት ከዚህ ሰዓት ብሎ ሬጂስተር ያደርጋሉ። ስኬጁል ይያዝላቸዋል ማለት ነው። ያለበለዚያ የተለያየ ቲም መጥቶ አንዱ መጥቶ ቁጭ ብሎ ሌላኛው እስኪወጣ ድረስ ሜቢ 2 ሰዓት 1 ሰዓት ሊጠብቅ ይችላልና በቀጣይችን ስንሰራ ያው ቁጥሩን እንጨምራለን። አዎ ቢያንስ አሁን ግን ሲስተም ዴቨሎፕ አድርገን ሰዎች ኦንላይን ሬጂስተር እንዲያደርጉ ያንን ፕሮሞት እናደርጋለን። እንደምታውቀው እዚህ ሰፈር በጣም ብዙ ህዝብ ነው ያለው። አስፋልት ላይ ነው ሰው የሚጫወተው። ሜዳ የለም፣ በቂ የሆነ ሜዳ ፍሬንድሊ የሆነ ሜዳ የለም። እዚህ አስፋልቶች በሙሉ ከአደባባይ እስከዚህኛው አደባባይ ድረስ ቅዳሜና እሑድ በጣም እንትን ነውና ለዚህ አሁን ኢንሻአላህ የማህበረሰቡን ፍላጎት በተወሰነ ደረጃ ሼር ለማድረግም ጭምር ነው። በጣም ያኮራል። እንዲህ አይነት ማዕከል ተዘጋጅቶ ሰው በዝቶብኛል ብሎ ማውራት ራሱ በጣም ደስ የሚያሰኝ ነው። አገልግሎት ነው፣ ሰርቪስ ነው መስጂዶች የሚሰጡት ለማህበረሰቡ። ማህበረሰቡ እንዲነቃ፣ እንዲጠነክር፣ አእምሮም በአካልም ጠንካራ እንዲሆን ማድረግ ነው። ሙጀማዕ ተቅዋ መስጂድ በዚህ መልኩ በጣም ምሳሌ እየሆነ ያለ መስጂድ ነው። በጣም በብዙ ክፍለ ሀገር የምትከታተሉን ተመልካቾቻችን ከሀገር ውጭም ያላችሁ ሙጀማዕ ተቅዋን በቅርበት እየተከታተላችሁ እንዲህ አይነት ሳምፕሎችን እየወሰዳችሁ በየአካባቢው እንድታስፋፋቸውን በዚህ አጋጣሚ ለማስታወስ እንወዳለን። አሁን የማስጀመሪያ ስነ ስርዓት ስለሆነ ወደዛ እንሄድና ሪባኑ ተቆርጦ እንገባለን። ስንጫወት ታያላችሁ ማለት ነው። አብራችሁን ቆዩ። መርሐባ። ክቡራትና ክቡራን ተመልካቾቻችን በድጋሚ አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። በሙጀማዕ ተቅዋ መስጂድ የተዘጋጀው የመጫወቻ ስፍራ የመክፈቻ ስነ ስርዓት ነው። በነገራችን ላይ ዛሬ 1447ኛው ዓመተ ሂጅራ ላይ ነው የምንገኘው። ገብተናል። ስለዚህ ተመልካቾቻችን በአዲሱ ዓመት አዲስ ፕሮጀክት ነው ሙጀማዕ ተቅዋ ያስተዋወቀው። ከኋላ በርካታ ተጫዋቾች አሉ። ፕሮፌሽናል ምናምን አለ። እንዴት ነው አሉ ፕሮፌሽናል ተጫዋቾች አሉና ዶክተር ሰምሃርና አሊ አሚን ሌሎችም አሉ፣ ኡስታዞቻችንም አሉ። ስለዚህ አብረን እንጫወታለን አይደል ኢንሻአላህ። ስለዚህ እንቆርጥና ወደ ውስጥ እንገባለን። መርሐባ ኡስታዝ እና ዶክተር ቁረጥ እጃቸውን ተክቢር ማሻአላህ ማሻአላህ الله أكبر. بسم الله بسم الله ولجنا وعلى ربنا توكلنا.
ኑ አንዴ ወደዚህ አንዴ ሰብሰብ እንበልና እኔ ደብሼ የለ እንዴ ማሻአላ የእናንተ እንትናችሁ ቡድናችሁ ተመልካቾቻችን እዚህ ውስጥ ካሉ ታዳሚዎች መካከል የተወሰኑ ነጋዴዎች አሉ፣ የተወሰኑ ዱዓቶች አሉ። ስለዚህ የዱዓትና የነጋዴ ጨዋታ እንዲሆን ተስማምተዋል ይመስለኛል። ስለዚህ ጨዋታው እንደዛ ይሆናል ማለት ነው። አሁን የሚለብሱትን ማሊያ የመከፋፈል ስርዓት ነው እየተከናወነ ያለው። መርሐባ የተወሰኑ ምክሮችን ከኡስታዝ እንሰማለን ማለት ነው። እሺ በመጀመሪያ ደረጃ በአዲስ ዓመት 1447ኛ ዓመተ ሂጅራ ላይ ነው ያለነው። በዚህ በአዲስ ዓመት ምናልባት 1447ኛ ዓመተ ሂጅራ በጣም ብዙ ለየት የሚያደርጉት ብዙ ነገሮች አሉ። ነብዩ አለይሂ ሰላቱ ወሰላም ብዙዎቻችሁ አይታችሁ ይሆናል ከተወለዱት 1500 ዓመት ይሞላል እና ከዚህ ጋር ተያይዞ በጣም ብዙ ሐዲሶች አሉ። በየ100 ዓመት ከየት ይጀምራል የሚለው ክላፉ እንዳለ ሆኖ ማለት ነው። ግን ብዙሃን የ100 ዓመት በየ100 ዓመት አላህ Subhanahu Wa Ta'ala ይሄንን ዲን ይጀድደዋል የሚለው አለ። ብዙ ነገሮች 100 ዓመት ሞልተዋል እና ይሄን እኛ ደግሞ በዚህ አጋጣሚ በዚህ አይነት መልኩ እዚህ ሜዳ ላይ መገኘታችን አንድ ጥሩ መልካም ነገር ተፋውል የምናረግ ነገር ነው። መስጂዶቻችን ምናልባት አዶን ነው ዳሳሳ ባይኖረኝም ጥናት ባይኖረኝም የመጀመሪያ ይመስለኛል ሜዳ በዚህ አይነት መልኩ እንዲህ አይነት ምቹ የሆነ ሜዳ ስታንዳርዱን የጠበቀ ሜዳ ያሰናዳ መስጂድ ያለ አይመስለኝም። የመጀመሪያው ተቋ ነው የሚሆነው። ልጆች መጫወት ይፈልጋሉ። ሜዳው የሆነ ቦታ ነው፣ መስጂዱ የሆነ ቦታ ነው። ከሰላት ጋርም ከነፍስያቸው ጋር ግብ ውስጥ ይገባሉ ማለት ነው። ግን እዚህ አሁን ይመጣሉ የፈለጉት ሰዓት ላይ ይጫወታሉ። ሰላት አላሁ አክበር ሲል ደግሞ እዚሁ መስጂድ አጠገባቸው ነው። እዚህ ሻወር ሽንት ቤት ለጊዜው የመስጂዱ አለ። ወደፊት ደግሞ እዚህቹ አጠገብ ሻወር ሽንት ቤትም እንሰራለን፣ ልብስ መቀየሪያ እንሰራለን። ይሄዳሉ ማለት ነው። ኳስ ጨዋታ በምትመጡበት ሰዓት ላይ ምናልባት አንዳንድ ዲሲፕሊኖች ወንድሞች ይነግሯቸዋል ብዬ አስባለሁ። ቤዚክ ነገሮች አሉ። እነኛ እዚህ ግቢ መጥተህ መስጂድ ግቢ ውስጥ ኳስ የተጫወት መሳደብ ሌላ ቦታም አይቻልም። ሁና ምን ባቢ አውላ ነው ማለት ነው። በጣም በተለየ መልኩ መጮ በተቻለ መጠን መጮ ድምጽ ዝቅ ማድረግ ለዳኛ በለው ለግቢ ይህንን ለሚያሰናዱ ለሚያስተዳድሩ ሰዎች አክብሮት መስጠት መታዘዝ መቻል። ምናልባት ዲማንዱ በጣም ከፍ ያለ ሊሆን ስለሚችል የምናስበው ዌብሳይት እናዘጋጃለን፣ ሬጂስተር ይደረጋሉ፣ በሰዓታቸው ይመጣሉ። ይሄን ዴቨሎፕ አድርገናል። አሁን ከዚህ በኋላ በቃ ማንም በሌላ ሰው ሰዓት ላይ መጥቶ ጭቅጭቅ እኛ እንጫወት ከሌ ቡድን የሚባል ነገር የለም። ሰዓትን ታያለህ፣ በሰዓት ትመጣለህ። በሰዓት ሲያልቅ ደግሞ ክሎዝድ ነው ትወጣለህ። ቀጥሎ ባለ ሰዓቱ ይገባል ኢንሻአላህ። እንዲህ ያለ ደግሞ ያኛው ሜዳ ሲያልቅ በተወሰነ ደረጃ ዲማንዱንም ፍላጎቱና አቅርቦቱን ነው የሚባለው ለማመጣጠን እንሞክራለን። አሁን ዳኛ ማን ነው? ኳስ የሚያስጀምር ዳኛ ያስፈልጋል። ኳሷን ይኸው መሀል ሜዳዋ ላይ አስፍሬያለሁ።
ተመልካቾቻችን ቆይታችን እንደቀጠለ ነው። እየተከታተላችሁ ያላችሁት ሞዳ መዝናኛችን ነው። የሙጀማ አተቋ መስጂድ ሜዳ ላይ ነው የምንገኘው። እረፍት ሰዓት ላይ ወጥተናል። የኡስታዞች ቡድን ነው የዱዓቶች ቡድን እዚህ አካባቢ ትንሽ የእረፍት ጊዜ እየወሰዱ ነው። የነጋዴዎች ቡድንም በዛ እረፍት እየወሰደ ነው። በእረፍት ሰዓት አንድ እኩል ሆነው ወጥተዋል። በመጨረሻው ሰዓት በገባባቸው ጎል ጥሩ ነው፣ ምንም አይልም። የኢማን ጉዳይ ግን በጣም አጠያቂ ነው። ለማንኛውም ጨዋታው አሁንም ይቀጥላል። አብራችሁን ቆዩ። ተመልካቾቻችን እንግዲህ አሁን ጨዋታው ተገባዷል። ዶክተር አግብቷል። ዋና የቲሙ መሪ እንደነበር እንግዲህ መመስከር ይቻላል። ያው እኔም አግብቻለሁ። አንድ እኩል ሆነ። ጨዋታውም እኩል በሆነ ሁኔታ ነው የተጠናቀቀው። ለማንኛውም በጣም ደስ የሚል ቆይታ ነበረን። ሜዳው ምቹ ነው፣ አረጋግጠናል። ለመጫወት በጣም አመቺ ሜዳ መሆኑን አይቻለሁኝ። የነጋዴዎችና የኡስታዞች ቡድን ተብሎ ነበር ለመጫወት የተሞከረው። ለማንኛውም እንደው ኡስታዝ እንደ ሀሳብ ለተመልካቾችም እንድትሰጥ እንዲህ አይነት ፕሮጀክቶች መቋቋማቸው እንደዚህ አይነት ሜዳዎች መዘጋጀታቸው ምን ጥቅም አለው ለማህበረሰብ? ቢስሚላህ ራህማን ራሂም አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው መስጂድ ሁለንተናዊ የግለሰብ ስብዕና ግንባታ የሚከናወንበት ማዕከል ነው። የሰው ልጅ አላህ ሱብሓነሁ ወተዓላ የፈጠረው ከሶስት ሙከዊናት ነው። አንደኛው ይሄ ሰውነቱ አካሉ ነው። ረሱሉላህ ሰለላሁ ዐለይሂ ወሰለም ስለዚህ አካል ሲያወሩ المؤمن القوي خير من المؤمن الضعيف وفي كل خير ብለዋል። ሙእሚን ጠንካራ ሲሆን አላህ ሱብሓነሁ ወተዓላ ዘንድ ተወዳጅ ነው። አካልን በሐላል በሆነ ምግብ ሐላል በሆነ መጠጥ እንደምትገነባ ሁላ ወከዛሊከ ደግሞ ሰውነትን በስፖርታዊ እንቅስቃሴዎች በአካላዊ ብቃት እንቅስቃሴዎች መገንባት መሰረታዊ ጉዳይ ነው። ይሄ ደግሞ ዋና የሚሰራበት ማዕከል መሆን ያለበት መስጂድ ነው። ያና ረሱሉላህ ሰለላሁ ዐለይሂ ወሰለም መስጂዳቸው የሁሉም ነገራቸው ማዕከል ነበር። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መስጂዳቸው ውስጥ እስልምና እንደሚያስተምሩት ሸሪዓ ትምህርቶችን እንደሚያስተምሩት ለሰው ልጆች አላህ ሱብሓነሁ ወተዓላ ያወረደውን ነገር እንደሚያስተምሩት ሁላ ወከዛሊከ የጦር ቤታቸውም የጦር ስትራቴጂያቸውን የሚቀርጹበት ቤታቸውም ያው መስጂዳቸው ነበር። በማህበረሰቡ መካከል ያለውን ጉዳይ የሚወያዩበትም ማዕከላቸው መስጂዳቸው ነበር። ለኸይር ስራ ኢንፋቅ የሚሰበስቡበትም መስጂዳቸው ነበር። ሰዎችም ወደ መልካም ነገር የሚጣሩበትም ቦታ መስጂዳቸው ነበር። ስለዚህ መስጂድ የሁለንተናዊ ስብዕና ግንባታ ነው። እንግዲህ የሰው ልጅ ከሶስት ሙከዊን የተፈጠረው ስንል አንደኛው አካሉ ነው የምታየው፣ ሁለተኛው መንፈሱ ነው። የመንፈሳዊ ግንባታ ደግሞ የሚከናወነው እዚሁ መስጂድ ነው። ሰዎችን ደግሞ ወደ መስጂድ መሳብ ሌላ በጣም ኢምፖርታንት ነገር ሆኖ ታገኘዋለህ ማለት ነው። ሰዎች ወደዚህ የሩህ ግንባታ ማዕከል ካልመጡ ሩሃቸውን መገንባት አይችሉም። በዚህ ዘመን በጣም ብዙ ፋሕሻ ባለበት፣ በዛም ብዙ ፈሳዶች ባሉበት ወጣቱ የሚያሳልፍበት ቦታ ከመስጂድ የራቀ ነው። ለምን ሲባል እንደዚህ አይነት የመዝናኛ ሐላል የሆኑ የመዝናኛ ራሱን የማደሻ አካላዊ ብቃት የሚያደርግባቸው ቦታዎች ባለመኖራቸው ምክንያት لذلك ሩህዬ ለመገንባት የፈለከው ሰው ወደ መስጂድ መጥራት ይኖርብሃል። የነዚህ ፕሮጀክቶች ዋነኛ ዓላማ ሩህዬ ለመገንባት የሚፈልገው ወጣት እዚህ ሆኖ አዛን በሚሰማበት ጊዜ ወደ መስጂድ ገብቶ እንግዲህ ሙጀማ ተቋ በጣም ብዙ ስራ ነው የሚሰራው። ከዚህ ውጭ ታውቃለህ የሩህ ግንባታ የሚከናወንባቸው ሌሎች ፕሮጀክቶች ስላሉ ያን ፕሮጀክት ደግሞ ወጣቱን ከዚሁ ሰብስቦ ለማግኘትም ሁለተኛ እድል ይሰጣል ማለት ነው። በጣም አሪፍ። እንግዲህ ያው ዛሬ ተጫውተናል፣ እንደሚቀጥል ተስፋ አደርጋለሁ። እንዴት ነው ልምድ አለ? ብዙ ጊዜ እኔ ብዙ ነው ኳስ ስፖርት ምናምን ትሞካከራለህ?
በጣም አሪፍ እንግዲህ ጥሩ ምሳሌ እንዳገኛችሁ ተስፋ እናደርጋለን። አብረን ተጫውተናል፣ መስክረናል። ለማንኛውም አሪፍ አጥቂ እንደምትሆኑ ተመልካቾቻችን፣ አሁንም እንግዲህ ሌሎችን ደግሞ እስኪ ሀሳቦችን እንሰማለን። አብራችሁ ቆዩ። ተመልካቾቻችን አሁንም ቆይታችን እንደቀጠለ ነው። ሙጀማ ተቅዋ መስጂድ በብዙ ነገሩ አስገርሞኛል። አሁን ደግሞ አጠገብ የምታዩት ወጣት ደግሞ የመስጂዱ አስተዳደር ነው። ወጣት ነው ማለት ነው። ያው ሌላው አስገራሚ ነገሩ በጣም ወጣቶችን ያሳትፋል። እንግዲህ እንዲህ አይነት ነገሮች እንዲበረታቱ ደግሞ እንመክራለን። እንዴት ነው ወጣት ስለሆንክ ነው እንዴ የሚል አሰራው? እንታወቅ እስኪ ያስቀድመን። አሚር እባላለሁ። አሁን ባለው ያው አስተዳደር ነው። ያው ብዙ ጊዜ አልተለመደም። መሳጅዶች አካባቢ ስንሄድ በእድሜ ገፋ ያሉ ሰዎች ናቸው አስተዳደር የሚሆኑት። እንዴት ነው ሜዳ እንዴት አሰባችሁት? እንዴት ተጀመረ? እዚህ አካባቢ ላይ እንግዲህ ብዙ አማራጮች ይኖራሉ ብዬ አስባለሁ። ይሄን ሜዳ መገንባት እንደ አስተዳደር ምን አሳሰባችሁ? ያው እንደ መስጊድ እንግዲህ አልሐምዱሊላህ ሙጀማ ተቅዋ ትልቅ ይዞታ ነው ያለው፣ ሰፊ ቦታ ነው ያለው። ምን እንስራበት፣ ወጣቱን አሳታፊ፣ ማህበረሰቡን አሳታፊ በመሆን አድርጎ ብለን ብዙ ጊዜ እንመክራለን እና ያው ዞሮ አሁን በቅርብ ወጣቱን በምን መልኩ አክቲቭ እናድርግ ስንል ያው ሜዳ እንዳሳብ ነበረ። ፕሮጀክቶች አሉ። አልሐምዱሊላህ ይሄኛውን ማሳካት ችለን ዛሬ ለማስመረቅ ወቅተናል። ስለዚህ እንደዚህ እያደረጋችሁ ማህበረሰቡን የማሳተፍ ስራ እየሰራችሁ ነው ማለት ነው። መጫወት የሚፈልጉ መስጂድ ውስጥ መጥተው መጠቀም የሚፈልጉ ማህበረሰብ አካላት እንዴት ያገኛችሁ? አሁን ከረንትሊ እንግዲህ አንድ ዌብሳይት ዴቨሎፕ እያደረግን ነው። እዛ ዌብሳይት ላይ የኳስ ክፍት የሆኑ ሰዓቶችን ያሳያል። ቡክ ማድረግ የሚፈልግ ሰው እዛ ላይ ቡክ እንዲያደርግ ለማድረግ እየሞከርን ነው። ሬዲ ነው? ላውንች ተደርጓል ወይስ ገና? ኦኬ። እኛ እንደ መስጊድ የራሳችን ቴሌግራም ፔጅ አለን። እዛ ፔጅ ላይ ይተዋወቃል ማለት ነው። ምን የሚል ነው ቴሌግራም ፔጁ? ቴሌግራም ሙጀማ ተቅዋ ይላል። ሙጀማ ተቅዋ መስጊድ በአማርኛ ኦኬ፣ በአማርኛ ማለት ነው። ሰርች አድርገው ያገኙታል። እዚህ እዛ ላይ መልእክቶችን ምኖችን መከታተል ይችላል። አኪፉን ሌሎችን ፕሮጀክቶች ምናምን አላችሁ። ስለዚህ ማግኘት የሚፈልጉ ሰዎች በቀላሉ በዛም መልኩ ማናገር ይችላሉ። ክረምት ላይ ለተማሪዎች ለሌሎች እንደዚህ ለታዳጊዎች የሚሆኑ ፕሮጀክቶች አሏችሁ? የክረምት እንግዲህ ለክረምት ለሁለት ወር ብቻ አዳሪ ፕሮግራሞችን አምናም እንደዚሁ ሰርተን ነበር። አሁን ምዝገባ ላይ ነው ያለነው። በዚሁ አጋጣሚ እንደውም ይሄን ፕሮግራም የሚያዩ ሰዎች ክረምት ላይ ያው ውስን ቦታ ቢሆንም በጥሩ ኳሊቲ ልጆች ቁርአን በደንብ የሚረዱበት የሚያፍዙበት ፕሮግራም አዘጋጅተናል። ከዛ ጎን ለጎን ደግሞ እንደዚህ የተጫወቱ የተዝናኑ ራሳቸው ሪፍሬሽ እያደረጉ መማር ይችላሉ። መፍታቸው በደንብ እንዲያውቁ ለማድረግ እየሞከርን ነው። መርሐባ፣ በጣም አመሰግናለሁኝ። እንግዲህ እንደ ወጣት አሚር ነው አይደል ስሙ? አሚር ነው፣ የመስጂዱ አሚር ነው። ለማንኛውም በጣም መልካም እድል እመኛለሁ። ደስ ብሎኛል መጥቼ ባየሁት። ተመልካቾችን እንደተደሰቱ ተስፋ አድርጋለሁ። ከእናንተ ደግሞ አርአያ ወስደው ሌሎች መሳጅዶች እንደሚያስፋፉት ባለሙሉ ተስፋ ነኝ። ክቡራትና ክቡራን ተመልካቾቻችን ወደ መዝናኛችን ነው እየተከታተላችሁ የምትገኙት። ፕሮግራማችን ይቀጥላል። እኛ ሙጀማ ውስጥ ትንሽ ሻወር ወስደን ሱፋችንን ቀይረን ስቱዲዮ እንገናኛለን። በድጋሚ መልካም ቆይታ ይሆንላችሁ። ወደ ጨዋታ መመለስ ይችላለን። ሽክረን። ወአለይኩም ሰላም ወራህመቱላህ። Thank you.